ጤና ይስጥልኝ ተመልካቾቻችን እንደምን ሰምታችኋል? ይህ እግዚአብሔር አንድ ቀን የተሰኘው ፕሮግራማችን ነው። ዛሬ ደግሞ በፊታችሁ የቀረብኩት ባለፈው በነቢይ ሮባ ኢንተርቪው ላይ ሕይወት በሲኦል ወይም በገነት ዘላለማዊ ሆና ትቀጥላለች እንጂ ኢንቢትዊን የሆነ ነገር የለም። ለዚህ ምሳሌ እንዲሆናችሁ ደግሞ ከዚህ በፊት ኢንተርቪው ያደረግኳትን የጸጋ ዮሐንስን ታሪክ ከሜላ ነው ማለት ነው የእሷን የህይወት ምስክርነት በሲኦል ያየቻቸውን የከፉ ነገሮች እንድታዩ ቪዲዮ ቆይቷል። የቆየ ቪዲዮ ስለሆነ ወደፊት አቀርብላችኋለሁ ብዬ ባልኩት መሰረት ዛሬ እለቅላችኋለሁ። ይህን ከዛ ጋር አጣምራችሁ እንድታዩት ከዛም ደግሞ የህይወት መንገዳችሁን በሚገባ ከእግዚአብሔር ጋር አጣብቃችሁ እንድትኖሩ በትህትና እየጠየቅኳችሁ በዚሁ ይህን ማስታወቂያን ይጨርሳለሁ። በመቀጠል ደግሞ ባለፈው ኢንተርቪው ባደረኩት በፓስተር አለምሰገድ ቃለመጠይቅ ላይ አሁን መንግስት በሰጣቸው ቦታ ላይ ቤተክርስቲያን እየሰሩ ባሉበት የተወሰነ ሄደው በጣም አቅም ተስኗቸዋል። በደንብ ቪዲዮ ላይ ሁለታችንም አልገለጽነውም እና እሱን ለማገዝ የምትፈልጉ ሰዎች እባካችሁ ይህንን ሰው የእግዚአብሔር ሰው እንድታግዙት በትህትና ለመጠየቅ ነው። በተረፈ እግዚአብሔር በሚቀጥለው ኢንተርቪው እስከሚያገናኘን በደህና ክረሙ። የሚገርማችሁ እግዚአብሔር እኮ በምድራችን ላይ የሚሰራው ስራ ቢነገር ኖሮ ብዙ ሰው ወደ ጠንቋይ ቤት ወደ ሌላ ቦታ አይሄድም። እግዚአብሔር ደግሞ ለዛሬው ጊዜ ስላደረሰን እያመሰገን አማንብላችሁ ከሸኪና መጽሔት መልእክተ ሸኪና በሚለው አምዴ ላይ ልደግበት ባልኩበት ሰዓት አንድ ዓመት ያህል ካገለገልኩ በኋላ የጻፍኳትን ነው። በዛ ላይ ኢንተርቪው ያደረግኳትን ሴት አክቹዋሊ መልእክተ ሸኪና ላይ ልደግበት ባልኩት ላይ ባርኮት ነው በአብዛኛው እና ባርኮቱ እግዚአብሔር በሕዝቡ ሕይወት የሚሰራውን ልዩ ታምራት ለመናገር ብቻ የተወለደችው ሸኪና በጎልዳፋ አጻጻፍ ብትጽፍም መረጃ ለማግኘት በርስታንኳኳ ባይከፈትላትና አብስታ ብታለቅስም ቤተክርስቲያናችን አትገቢም ብለው በር የዘጉባት ቢኖሩ ለመራመድ የተቀናጨ ዘመናዊ መስመር ብታጣ እንደምንም ተጉዛ የአንድ ዓመት ልጅ ሆናለች። በሌላ በኩል ደግሞ አንብበው የሚያስነብቧት በምን እናግዛት የሚሉ የፊቷን ቆሻሻ ጠርገው የሚስሟት የምትናፍቃቸው የሚጸልዩላት ወደ ውጭ አገር ልከው የሚያስነብቧት በዶላር እየገዙ አሜሪካን በቋሚነት የሚወስዱ ወገኖች አሏት። ዛሬ ግን ሁሉንም ታመሰግናለች። ዓመት ሞላታ። አሁን ደግሞ ልለፍ ልደግበት በሩን ክፈቱልኝ። የተፈጠርኩበት ዓላማዬ የኢየሱስ ክርስቶስን ገድል ተርክ ዘንድ ስለሆነ ጥሪ ነውና እኔም ልደግና ሌሎችም ይደጉልኝ ትላለች። የተባረከ 2003 ዓመተ ምህረት ይሁንልን ብላለች። በዚሁ አያይዛ ደግሞ በሸኪና መጽሔት በቅድሚያ የበደሉን ይቅር ብሎ በመባረክ ታምናለች። ስለዚህ በአንድ ዓመት ውስጥ ከመጽሐፍ ስርጭት ስለገጠሟት ችግሮች ሁሉ ሆን ብሎ የበደሏትና ሳያውቁ የጎዷትን ሁሉ ይቅር ብላለች። እንዲሁም ጌታ ቅን ልቦና በመስጠት ይባርካችሁ ብላቸዋለች። በሌላ በኩል ደግሞ በብዙ የተባበሩንን አንደኛ የመካነ ኢየሱስ ቤተክርስቲያን የስነ ጽሁፍ ክፍል፣ ሁለተኛ የራእይ ቤተ መጽሐፍትን፣ ሶስተኛ ዶክተር ካሳሁን አበራና ዶክተር ዮዲት አብርሃምን፣ አራተኛ ሸኪናን ከ0 እስከ 1 ዓመት በመሸከም እስከ እስር ቤቶች ማድረስ ድረስ የተባበሩንን የቦሌ ማሚ ጸሎት ቤትን እና ኃላፊውን ወንድም ማህተም ወርቅ አልታየን፣ ዶክተር አለማየሁ ድንቁና ከቀጠና 2 ሙሉ ወንጌል ኢንጂነር ግርማ ተገኝና ዲያቆናት አርሳቢ ሄልስን ከአሜሪካ ካፕቴን አዲሱ ፈጠነን ፓስተር ቶሎሳ ጉዲናን እንደስማቸው ያልተጠቀሰ ጌታ የሚያውቃቸውን ሁሉ ተባረኩ ትላቸዋለች። ይህን ካልኩኝ በኋላ ነው እንግዲህ በህይወቴ በጣም በብዙ የቀየረኝ እይታዬን 100% ማለት ይችላል ወይም 365 ዲግሪ ነው የሚባለው የመሬት ታዘዟ እንደዛ ያህል የቀየረኝን ኢንተርቪው ነው ማለብላችሁ። ላሞርታ ሪዞርታ ይላል። በጣሊያንኛ ነው። ሬሳዋ ተነሳች ማለት ነው። ሸኪና እኔ የሸኪና ጸሐፊ ከሐምሌ 26 2002 በሐምሌ 26 2002 ለ3 ሳምንታት ያህል በጣሊያን ሀገር በእረፍት ነበርኩ። በዚህ ጊዜ ነው ጌታችን በሚላኖ ከተማ የሰራውን ታላቅ ስራ ለመስማት እድል ያገኘሁት። በቬሮና ከተማ ተገናኝተን እጅግ የተደነቁበትን ታሪኳን የመሰከረችልኝን የጣሊያንና የኤርትራ ክልል የሆነችውን እህት ታሪክ ነው። ገና የ18 ዓመት ወጣት እያለች በመኪና አደጋ ሞታ ከ6 ቀናት በኋላ ሬሳዋ ወደ አስመራ ሊላክ ተዘጋጅቶ በተገጨችበት በፒዛ
ከተማ ባለ ሆስፒታል ራሷን በማሸጊያ ለማስገባት የተሰማራው ባለሙያ አሻሽጎ ሊያስገባት ማለት ነው። በድንገት ተነስታ ቁጭ ስትልበት ለሞርታ ሪዞርታ ሬሳዋ ተነሳች እያለ በመጫጫ ሌሎችን ይጠራል። ይሄ እንግዲህ በጊዜው በጣሊያን የመገናኛ ብዙኃን የመነጋገሪያ አጀንዳ የነበረ ሲሆን በአሁኑ ሰዓት ደግሞ ከኤችአይቪ ቫይረስ መፈወሷና በሰውነቷ ያለው ደም ልዩ እንዲያውም መድኃኒት የሆነ ደም ነው በማለት ጣሊያኖቹ በጉዳዩ ግራ እየተጋቡ ዶክተሮችም ቤተክርስቲያንን በቴሌቪዥን ቀርበው ሊነጋገሩበት እየተዘጋጁ ሲሆን ጌታ በሸኪና ቀድሞ ሊዘግበው ህዝብንም ሊያድንበት ያስቀደመው ታሪክ ነውና አንብባችሁ አምልጡ፣ አስነበባችሁ አስመልጡበት ብያለሁ። አሁን ደግሞ አድምጣችሁ ተመልክታችሁ አስመልጡበት። ሸኪና ስምሽ ማን ይባላል? የኔት ጸጋ ዮሐንስ ይባላል። ወደ ጣሊያን የመጣሽው መቼ ነው? ወደ ጣሊያን የመጣሁት ገና የ16 ዓመት ልጅ ነው። የ6 ዓመት ልጅ ሳለሁ ከአስመራ ቀጥታ ወደ ጣሊያን ሀገር መጣሁ እንጂ ያመጣችኝ ደግሞ እንደ ልጇ አድርጋ ልታሳድገኝ የነበረችው እህቴ ነች። ነገር ግን እየገረፈችኝ ስላሰቃየችኝ የልጆች ማሳደጊያ ለአዳሪ ትምህርት ቤት ተወሰድኩና እኔ በዚያ አደግኩኝ። ጸጋ መልክሽ ጣሊያኖቹን ይመስላል። አማርኛ ቋንቋሽ ደግሞ ጠንካራ አይደለም። አሁን ታዲያ ለመናገር የምትመርጪው የትኛውን ቋንቋ ነው? በጣሊያንኛ ላነጋግርሽ ወይስ የትግርኛ አስተርጓሚ ልፈልግ? ጸጋ አዎ ትግርኛ እኮ በደንብ አልችልም። ልጅ ስለነበርኩ ስወጣ እዚህም እድሉ ስላልነበረኝ ግን ጣሊያንኛው ግን ይመቸኛል ብላ በጣሊያንኛ አናገረችኝ። ስለዚህ በጣሊያንኛው አንዳንዴም በአማርኛ እየተጫወትን ስራው የጌታ ነበርና በመልካም ቀጠለ። እሺ እንግዲህ ቀደም ሲል እንደነገርሽኝ የኮኬይን አደንዛዥ ዕፅ ከፍተኛ ደረጃ ተጠቃሚ እንደነበርሽ አጫውተሽኛል። እንዴት ወደዚህ ህይወት ገባሽ? እንዴት ተስተናገርሽ? ወደዚህ አስከፊና ከገቡ የማይወጡበት ጨለማ የገባሁት በልጅነቴ የቴሌቪዥን ስራ ከጀመርኩ በኋላ ነው። ሸኪና በቴሌቪዥን ምን አይነት ስራ ትሰሪ ነበር? ደግሞ ስንት ዓመትሽ ነበር ያኔ? ስራው የባሌሪና ደናሽነት ሲሆን የባሌ ዳንስ እንደምንለው አይነት ነው። በፓንትና በጡት ማሳዣ ብቻ በዳንስ ልብሶች ሁሉ እየደነሱ በቲቪ እየደነሱ ለህዝብ መታየት ነው። ባሌሪና ነው የምንባለው። ያን የጀመርኩት እንግዲህ የ15 ዓመት ልጅ ሆኜ። ታዲያ ከኮኬይን አደንዛዥ የኮኬይን የአደንዛዥ ዕፅ ያልሽው ነገር ለምን አስፈለገሽ? ለምን መሰለሽ? በድፍረትና በቆራጥነት ለመስራት እሱን መውሰዱ ጠቃሚ እንደሆነ አሰሪዎቹ ናቸው ሁላችንን አቀመሱን። ከዚያማ ስንሰራ ልነግርሽ አልችልም፣ እንደ እብድ በድፍረት ነው። ከዛ በኋላ ግን ያለ ዕፅ መኖር አቃተኝና ስራ ቢኖርም ባይኖርም ማለት በቴሌቪዥን ሾው ቢኖረኝም ባይኖረኝም ዕፅ መውሰዱ ግን ስራ ያደረኩት ሱሰኛ ሆንኩ ማለት ነው። ወጣቶች በደንብ እንድትሰሙ ይፈልጋል። ይሄ በወጣትነት ዘመን ማንም ሰው ሊፈጽመው የሚችለው ስህተት ስለሆነ። እሺ ለምን ያህል ጊዜ ግን ተጠቀምሽው? ለ9 ዓመታት በቲቪ ስራ ላይ ሆኜ ሲሆን ሌላ 4 ዓመት ደግሞ የባሌሪና ስራዬን ካቆምኩኝ በኋላ ስላደግኩኝ ማቆም ስለነበረብኝ በአጠቃላይ ግን ለ13 ዓመታት ተጠቅሜዋለሁ። እኔ የምልሽ ኮኬይኑን ትወስጂ ብቻ ነበር ለራስሽ ወይስ ትሸጪውም ነበር? እንዴ ሁለቱንም ነው የማደርገው። እንዴት ነበር የምትወስጂው? ሲጀምር በአፍንጫዬ ነበር። በአፍንጫ ይሳባል። በኋላ ግን በመርፌ በደም ስሬ እየተወጋሁ ነበር የምወስደው። የሚገርም ነው። ለማቆም ግን ሞክረሽ ታውቂያለሽ? በጣም ብዙ ጊዜ ነገር ግን ፈጽሞ አልቻልኩም። እንዲያውም ደምሽ ቢቀየርና አዲስ ደም ቢገባልሽ ልትላቀቂ ትችያለሽ ብሎ አንድ በጣም የወደኝ የነበረ ጣሊያናዊ ጓደኛዬ ቦይፍሬንድ ማለቴ ነው ብዙ ገንዘብ ከፍሎ ደሜን አስቀየረልኝ። ከዛ ይህንን ወዲያው ደሞን አስቀይሮልኝ ይዞ እየመጣ ሳለ እርሱ መኪና እየነዳ አደንዛዥ ዕፅ የሚሸጥበትን ቦታውን ገና መኪናው ላይ መኪና ውስጥ ሆኜ ሳየው እየነዳ መኪናውን ከፍቼ ተወረወርኩ። በጣም ተጎዳሁ። ይገርምሻል፣ እግዚአብሔር ግን አተረፈኝ። አንድ ነገር የምነግርሽ ለማንም ሰው ከድራግ ለመውጣት ከገባበት አይችልም።
ለመውጣት አይቻልም። ከገቡበት የማይወጡበት የምድር ሲኦል ወይም ገሃነም ነው። ከድራግ የሚለይሽ መሞት ብቻ ነው፣ ወይም ደግሞ እንደኔ ኢየሱስ ይደርስልሽ። ለዚያውም እኮ በምድር ላይ ለምታደርግ ያለ እያንዳንዱ ነገር በሰማይ ደግሞ ትጠየቅበታለሽ። ሸኪና እኔ የምልሽ ድራጉ ከሱስ እንደው ከአዲክሽን ሌላ ችግር አለው እንዴ? በጣም እንጂ በጣም ትልቅ አደጋ አለው። እንደ ተወጉ እኮ እዛው ወዲያው ነው የሚሞቱ አሉ። አንድ ጊዜ የራሴ ጓደኛ የሆነ አብረን ተወጋ፣ እሱ ወገን፣ ከዛ እሱ ደግሞ ወዲያው ወገኝና ወዲያው ሞተ። እኔ ግን እንኳን አልሞት አልወደኩም። ከዛማ ወዲያው ፖሊስ ወዲያው ይዞኝ ታሰርኩኝ። ደሜን ሲመረምሩ ለራሴ የሚወሰድኩት እሱ የሚወሰደው አንድ አይነት ሆኖ ሲገኝ ስለተገኘ ምርመራዬ ሲያልቅ ያለመሞት የገርሟቸው ፈቱ። መታሰርና መፈታት ለእኔ በቃ ልምዴ ነበር። ታዲያ ከዚህ ሁኔታ ውስጥ እንዴት ወጣሽ? ይኸውልሽ አንዲት ደሃብ ቻርሊ የምትባል በቴሌቪዥን ጣቢያ አብራን የምትሰራ ጓደኛዬ ነበረች። የቴሌቪዥን ጣቢያው ማን ይባላል? ኢታሊያ ኡኖ እና ሬቴ ኳትሮ ቻነል ቺንኩ ማለት 5 ማለት ነው። ኦኬ ከዚያ እዛ ነበር በእነዚህ ቴሌቪዥኖች በሙሉ ነበር የምታየው። እና ከዚያ ያቺ ጓደኛዬ ከዚህ ችግር የሚገላግልሽ አግኝቻለሁ፣ አንድ ጌታ አለ እዚህ ሀገር፣ እሱን የሚያውቁ ጴንጤዎች ስላሉ እነርሱን ላገናኝሽና ይጸልዩልሽ፣ ለእኔም ጌታ ብዙ ነገር አድርጎልኛል አለችኝ። በዚህ ጊዜ በጣም ጥሩ ነኝ፣ እሞክረዋለሁ፣ ካዳነኝ አምናለሁ፣ ካላዳነኝ ወደ ድራጌ እመለሳለሁ አልኳት። እሷም እሺ ካልሽ በቃ ይጸልይልሽ ብላ ይዛኝ ወደ ቤቷ ሄደች። ሸኪና ይሄ የሚሆነው የት ነው? ጸጋ በዚያው በሚላኖ ከተማ ነው በመኖሪያ ቤቷ። ከዚያ እሷ ቤት አገልጋዮች መጡና ስለ ጌታ ዳኝነት ነገሩ። ከዚያም ጮክ ብዬ ኃጢአቴ እንድናገር ዓለምንና ሰይጣንን እንድክድ ጌታ ኢየሱስ በደሙ እንዲያጥበኝ እንድናዘዝ እየነገሩኝ የሚነግሩኝን ሁሉ ደገምኩላቸው። ነገር እኮ ብዙ ገብቶኝ አይምሰልሽ፣ ግን በጣም ከድራግ ለመገላገል ሁሉንም ነገር ለማድረግ ፈቃደኛ ስለነበርኩ። የጸልዩልሽን ሰዎች ስማቸውን ታስታውሻለች? አዎ ለገሰ፣ የአባቱ ስም አሁን ጠፋኝ። አሁንም የሚያገለግለኝ ደግሞ የመንፈሳዊ አባቴ እሱ ነው፣ የአባቱ ስም ግን ጠፋኝ። አሁን ደግሞ አሜሪካን ሀገር የሄደ ገዛ የሚባል ክርስቲያን ወንድምና ኒሎ የሚባል 3 ሆነዋል። እሺ ከዚያማ ያሉኝን ሁሉ የንስሐ ጸሎቴን ተናግሬ አሜን ብለን ጨረስና እነሱ ሄዱ። እኔም 2 ቀን እሷ ቤት ቆይ። በ3ኛው ቀን ያመኝ ጀመር። ምን መሰልሽ ድራጉን ሳልሱ ከቀረው ሰውነቴን በሙሉ ስለሚያመኝ ነው። ከዚያ አይደሃ እኔ እንደገና ሞኛል። ይሄ ድሮጋይን ካልወሰድኩኝ መውሰድ አለብኝ። ጌታ ያድናል ብለሽ ያልሽው ነገር ውሸት ነው። ይሄው ውስጥ ይፈልጎታል፣ በጣም ውስጥ ይፈልጎታል እና ይጭወጋለሁ አልኩ። እሷም አይ ከቤት አትውጪ፣ አርፈሽ ቁጭ በይ አለች። እኔም አይ ታውቂያለሽ ለእኔ ይሄ ቀላል ነው፣ አንቺንም በመስኮት ወርውሬሽ በርቡሬ ጥዬሽ እኔም እወጣለሁ፣ በመስኮት ዘል እሄዳለሁ። ያድናል ያልሽው አምላክ ለምን ታዲያ ላዳነኝ? ውሸታም አልኳት። አይ ትንሽ ብትታገሽ እኮ ታዩ ነበረ። እምቢ ካልሽ ግን በቃ ባዶ እጅሽን አትሂጂ አለችና ሻይ ጣለች። ቁርስ በልቼ እንሂድ ብላ እሺ ብዬ በቃ እየጠበኳት እዛ ቁጭ ብዬ እንቅልፍ ይዞኝ ሄደ። ከዚያ ደሃብ ልብሴን አውልቃ ፒጃማ አልብሳ ወደ አልጋዋ ላይ ወስዳ አስተኛችኝ። እኔ ግን ከባድ እንቅልፍ ስለነበር ምንም አላስታውስም። እኔ የምልሽ አልከበድሻትም? እንዴት ተሸከመች? የሚገርምሽ እኮ በዚያ ጊዜ እኔ 36 ኪሎ ብቻ ነበር። እንዴ ስንት ዓመትሽ ነበር? አሁን እንግዲህ እድሜ 43 ዓመት ነው። ይሄን እንቅልፍ የተኛውበት ጊዜ ማለት ከ13 ዓመት በፊት ነው። ስለዚህ የ30 ዓመት ሴት ነበርኩ። ኪሎዬ ግን 36 ኪሎ ብቻ ነበር። እኔ የምልሽ ስንት ሰዓት ተኛሽ? ምን ሰዓት? 3 ቀንና ሌሊት ተኛ። እኔ የምልሽ አልነሳ ስትያት ግን ምን አለች? እሷ ያለችኝን ነው የምነግርሽ። ተነሺ ታጠቢ ስልሽ አትሰሚም። ስራ ሄድኩ መጣሁ፣ ያው ነሽ። ከዚያ ጌታ በስራ ላይ ነው ብዬ ትቼሽ ሄድኩኝ አለች። አንቺስ ያን ሁሉ ሰዓት መተኛት ብቻ ነው ወይስ ምን ሆንሽ? እኔማ በህልሜ በቀጥታ ወደ ኢንፌሮ ማለት በጣሊያኛው ገሃነም ነው፣ ወደ ገሃነም ነው የሄድኩት። ሸኪና ኖ ካፒቶ አልገባኝም። ገሃነም መሄድሽን እንዴት አወቅሽው? ጸጋ እንዴ የህዝብ ብዛት ተከማችቶ በምንም ቋንቋ ልገልጸው የማልችለው ስቃይ የሞላበት ስፍራ ነው። ኦ ተይ
ተይ እባክሽ ማንም እዚህ አይግባ ማንም እዚህ አይግባ ልገልጽልሽ አልችልም ኖን ፖስቶ ስፔገርቲ ልገልጽልሽ አልችልም እንባዋ ባይኗ ሞላ እርዳታ የለም ሁሉ ይጮሃል ስቃዩ ልዩ ነው ንስሐ ሳይገቡ የሞቱትን የማውቃቸውን እያሰብኩ በጣም አለቀስኩ ከዚያ ጸጋ በመጀመሪያ እስቲያየሽው ምንድነው አልኳት የሰው ሰውነቱ አጥንቱ ስጋው ሁሉ ይተፈተፋል እየተገፈፈ ከአጥንቱ ላይ እየተገፈገፈ ይተፈተፋል እኔ የምልሽ ተፍታፊው ማን ነው ተፍታፊው አንድ ሰው የሚመስል ነው ግን ራሱ አይደለም የሚቆራረጠው እሱ አለቃ ነው አስተፍታፊ ረጅምና ትልቅ ወንበር ላይ ተቀምጧል ያስፈራል እንድንጨፋጨፍ ያዛል እርስ በርስ ተቆራረጡ ይላል ስለዚህ ሰው ሁሉ እርስ በርስ አጥንታችን ሁሉ ተለይቶ ወጥቶ ይጨፈጨፋል በትልቅ ቢላዋ መሰል ነገር ነው እንከተፋለን ሌላ ክፍል ደግሞ የዝሙት መፈጸሚያ ብቻ የሆነ ሲሆን ይሄኛው ክፍል ደግሞ ቋንቋ የማይገልጸው ዘግናኝ የስቃይ ስፍራ ነው መጨፍጨፊያው ሌላ ትልቅ ክፍል ይሄ ደግሞ ሌላ ትልቅ ክፍል ነው ስጋ ካጥንት የሚለይበት ክፍል ሌላ እንደ ዲፓርትመንት ስቶር ውሰዱት ይሄኛው ደግሞ ሌላ ቦታ ነው በዚህ ያየሁትን የህዝቡ ብዛት ስቃዩ ልገልጸው አልችልም ባላወራው ይሻላል በቃ ይቅር አለች በጣም እየዘገነናት ሸኪና የግብረ ስጋ ግንኙነት የሚደረግበት ስቃይ ያለበትን ክፍል የተናገረችው ላይምሮ የሚከብድና አሰቃቂ በጣም አስፈሪም ስለሆነ ለመጻፍ አልፈቀድኩም ህሊና ያልፈቀደም ይትቻለሁ እኔ ምልሽ ጸጋ ባንቺ ላይ ይሄ ራሱ ሁሉም ደረሰብሽ ማለት ነው ታዲያስ ስጋይም ተቀጠቀጠ በዝሙት ክፍሉም ተሰቃየው ልነግርሽ በማልችለው ቋንቋ ተሰቃየው ተመልካቾኝ ሳይሆን ነዋሪ ሆኜ ነው ያሳለፍኩት የሚገርምሽ ግን በዚህ ሁሉ መሃል እኔ ግን ላወጣሽ እችላለሁ የሚል ድምጽ እሰማ ነበር እኔ ግን ላወጣሽ እችላለሁ የሚል ድምጽ እሰማ ነበር ደግሞ ያነገርኩሽ ቦታው የተጨመላለቀ ቆሻሻ ጭቃ በቃ በጣም አስቀያሚ ስለሆነ ይሄ በዛ ላይ ይቀዘቅዛል በዚህ መሃል ደግሞ በዚህ ሁሉ ቅዝቃዜና ቆሻሻ መሃል እየመጣ እጁንም እየዘረጋ እንደማሞቂያ ሞቅ ያደርገኝና እኔ ግን ላወጣሽ እችላለሁ የሚለኝ በጣም ደስ የሚል ድምጽ ይሰማኝ ነበር ይመጣ ነበር እንዴት ከዚህ ወጣል አይቻልም እለዋለሁ እንደዚህ ብለው ደጋግሞ እየመጣ በዚያ ከበረዶ ላይ በቀዘቀዘኝ ሁኔታ ሞቅ ያደርገኝና ደስ የሚል ድምጽ በዚያ በጭንቀቴ ውስጥ አልፎ ያሰማኝ ነበር እኔ ግን አችልም ባክለዋለሁ የሚገርምሽ የድምጽ ሁሉ ይከታተለኛል ድምጹን ወደዋለሁ ግን ከዚህ እንዴት ይወጣል እለዋለሁ እንግዲህ ከዚህ በኋላ ወደ እሳቱ ሄደ እኔ ምንሽ እስካሁን ድረስ እሳቱን አላየሽም ማለት ነበር አላየው የነበርኩበት ኃይለኛ ቅዝቃዜ ነው አልኩሽ ይሄኛው ደግሞ አንድ የምነግርሽ ደግሞ እዚያ የተጨፈጨፈሽው ነፍስ እኮ መጀመሪያ የነገርኩሽ ስጋችን ካጥንታችን የሚለየው ጨፍጨፋ የተጨፈጨፈችው ነፍስ ወደ እሳቱ ስትመጣ ደግሞ እንደ አዲስ ከታደሰች በኋላ ሙሉ ሁኔታዋን ይዛ ነው ነፍስ ለዘላለማዊ ናት የሚባለው ለዚህ ነው ታድሳ እድሳቷ ወደ እሳት ለመቃጠል እዛ ትገባለች አቤት እግዚአብሔር አንቺ እሳት ውስጥ ገባሽ እንዴ እኔ አልገባሁም እንዴት ይኸውልሽ እኔ በሩ አካባቢ ሆኜ ለመግባት እየጠበቅኩ ሳለ ስቃያቸው ጩኸታቸውን በቅርብ ሆኜ እንድሰማው ያደርገኛል እሰማ ስለነበር ይዘገንናል ዘሉ ሰዎች ሰው እዚያ መግባት በፍጹም የለበትም ነው የምልሽ እንደውም ቅድም ያልነገርኩሽ ነገር በአንድ ሚላኖ ማቀው በድራግ ንግድ መሃል አንገቱ ተቆርጦ የተገደለና ሬሳው የተገኘ አረብ ነበር ይሄ በጊዜው በዜና ማሰራጫ ተነግሯል እዚያ ያገኘሁትና መልሳሪ መጣሽ እዚያ አለኝ እንዴ እርሱ ደግሞ ከዚያም ሳገኘው አንገቱ የተቆረጠ ሆኖ ነው ያገኘሁት ምን አለሽ መሰለሽ በሚላኖ በምን ምክንያት እንደገደለውና በምድር እያለ በገሃነም መቃጠል የሚባል ነገር መኖሩን ቢያቅ ኖሮ የሚያድነው መንገድ ይፈልግ እንደነበር በምድር እያለ በገሃነም መቃጠል የሚባል ነገር መኖሩን ቢያቅ ኖሮ የሚያድነው መንገድ ይፈልግ እንደነበር እየነገረኝ አንቺም እዚህ መምጣት የለብሽም ብሎ ጸጸቱን ነገር እኔማ አመጥቻለሁ አንዴ ወዲት መለሳለሁ ስለው ነገርኩሽ አምልጭ አለኝ
እና ሌላ ብዙ ሚስጥሮችን ለፖሊስ ንገሪ ብሎ ነገረኝ። እኔ ግን ለራሴ ከዚያ ለመውጣት እንጂ የእርሱን መልእክት ቦታም አልሰጠሁም። ከዚያን ወደ ገሃነመ እሳት ሄድኩት። በዚያም ወደ እሳቱ ሲሄድ ያ ድምፅ መጣና ላወጣሽ እችላለሁ ሲለኝ ከዚህም አልኩት አዎ ሲለኝ እሺ አውጣኝ ስለው ልክ ከማንኪያ ባቄላ እንደመወርወር ወረወረኝና ራሴን ውጭ ሳገኘው የወጣሁበት ተዘጋና አውጪዬ ግን እዛው ቀረ። እሺ አውጣኝ ስለው ልክ ባቄላን ከማንኪያ ላይ እንደመወርወር ወረወረኝና ራሴን ውጭ ሳገኘው የወጣሁበት ተዘጋና አውጪዬ ግን እዛው ቀረ። በዚህ ጊዜ እኔን አውጥቶ እርሱ ለምን ቀረ ብዬ አዘንኩለትና እመለሳለሁ ብዬ ለመመለስ ቁልቁል ሳይ መጣና በዚያን ጊዜ እኔን አውጥቶ እርሱ ለምን ቀረ ብዬ አዘንኩለትና እመለሳለሁ ብዬ ለመመለስ ቁልቁል ሳይ መጣና ኢዮ ሶሎ ሞርቶ ፐርቴ እኔ ስላንቺ ሞትኩ አለኝ። በአማርኛ ነው የምተረጉምላችሁ። ለእሷ በጣሊያንኛ ነው ጌታ የሚያናግራት፣ እሷ የምትናገረው ኢዮ ሶሎ ሞርቶ ፐርቴ እኔ ስላንቺ ሞትኩ አላት። ይህንን አለኝና ከዚያ ሄደ። እኔም ከዚያ ወደ እረፍት ስራ ሄድኩ። በዚያም ብዙ ቀን ኖርኩና ነቃሁ። ብዙ ቀን ሶስቷ ቀንና ሌሊት ነች። እንግዲህ ስትነቂ ሰው ግን አጠገብሽ ነበር? አዎ። ዳም በመጀመሪያ ጌታ በስራ ላይ ነው ብላ ነበር። ቀኑ ሲጨምር ግን በቃ ትንፋሿ አልወጣም እንጂ ሞታለች ብላ ሰዎች ጠርታ ዙሪያ የጥቂት ክርስቲያን ተሰብስበው ነበር። ስለዚህ ስነቃ ሳያቸው ራበኝ፣ የምበላው ስጡኝ አልኳቸው እና 2 ሳህን ፓስታና 1 አምባሻ 4 ብርጭቆ ሻይ ጠጣሁና ከዚያ በረታውና ታጥቤ ህልሜን ተናገርኩ። ከዚያ ቀን በኋላ ድሮ ጋር ወስድ እንደነበር እንኳን አላስታወስኩም። በቃ አዲስ ፍጥረት ሆንኩ። አዲስ ጸጋ ከዚህ በላይ ከካንሰር ከኤችአይቪ እና ከሌላም ከብዙ በሽታ የተፈወሰች የምስክርነት ኮንቴነር ልበላችሁ ቋት ስለሆነች ጌታ ቢፈቅድና ብንኖር በተከታታይ እትሞች ምስክርነቷን አቀርባለሁ ብዬ ነበር። የኤችአይቪ ፈውሷን የተቀበለችው ግን የእግዚአብሔር ባሪያ ነቢይ ከበደ ቀዲዳ ከደብረ ዘይት ወደ ሚላኖ መጥቶ እጁን ጭኖ በጸለየላት ጊዜ ሲሆን በዚያም አግኝቻት ይህን ታምር እንድሰማ የስልክ አድራሻዋን የሰጠኝና ለዚህ ሁሉ ትረካ ምክንያት የሆነው የጌታ ባሪያ ነቢይ ከበደ ቀዲዳን ጌታ ያብስቶ ይባርክህ እላለሁ። በተጨማሪም ለዚህ የቋንቋ መግባባት ምክንያት የሆነውን ቀደም ሲል ስኮላርሽፕ ሰጥቶ ያስተማረኝን የጣሊያንን መንግስትና ሕዝብ እግዚአብሔር ይባርክ። የትንሣኤ ዘመን ይሆንላችሁ። ማማ ኢታሊያ ኬዘ ካቶሊካ ዲዮ ቲ ቤኔዲካ ከአክብሮት ጋር ታለ ምስጋና ይቀጥላል ብዬ ነውና ይቀጥላል እያልኩት በእምነት አንድ ቀን ሳገኛት በሸኪና ላይ ሞርላ ቀርባት ኢትዮጵያ መጣ በሰፊው እንድትመሰክር የነበረኝ ጉጉት ነው። እግዚአብሔር ቢፈቅድ ትመጣ ይሆናል። ከመጣች ደግሞ እንደገና እዚህ ታገለግላለች። በብዙ በዚህ ስርዓት ያላችሁ ሰዎች የሚላኑን የሮማንን ቤተክርስቲያን ጠይቃችሁ ስልኳን ፈልጋችሁ በስልክ ጸልይላችሁ። እግዚአብሔር በእሷ እጅ የሚሰራው ስራ ምናልባት በካትሪን ኮልማን አገልግሎት ላይ ያለውን የካትሪን ኮልማንን አገልግሎት ካወቃችሁ እሱን ነው በእሷ ውስጥ ያየሁት። እስካሁን ግን በአንድ ሱቅ ውስጥ የምትሰራ ሴት ነች። ጌታን ታገለግላለች። በልኩ ግን የምትወጣበት ዘመን ደርሶ ይሆናል። ወደ ኢትዮጵያ እመጣለሁ ብላለች። እህቶች ጠይቀዋት ከአሜሪካ ይህንን የነበርኩላቸው። እግዚአብሔር መታ ደግሞ እንደገና እንግዳይ አድርጓት ብዙ ወጣቶች ከዚህ ከታሰሩበት ነገር እስራት ነው ወገኖቼ፣ በሰው አትፍረዱ። አለቃ መንፈስ የሚያስረው ነው የድራግ ስራ ማለት እና ኢየሱስ ጌታ ነው። እነሱንም ይፈታል፣ ህዝባችንን ያመጣል። ተባረኩ። የደምን ምልክት አደረገልኝ አጥፊው ቤት የገብቶ እንዳያጠፋኝ አርማዬ ሆኖኛል ለኔስ መለያዬ በመቃን ያለው ደሙ መዳኛዬ 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 ፋሲካዬ
መውጣት ሆኖልኛል ፋሲካዬ ከግዞት ሰፈር ፋሲካዬ ከግዞት ሰፈር ፋሲካዬ ወደ ተስፋው ምድር ፋሲካዬ ጉዞ ልጀምር ፋሲካዬ ጉዞ ልጀምር ፋሲካዬ የግብፃውያን በኩር ፋሲካዬ በሙሉ ተገድሎ ፋሲካዬ በሙሉ ተገድሎ ፋሲካዬ መውጣት ሆኖልኛል ፋሲካዬ ደሙኔን ከልሎ ፋሲካዬ ደሙኔን ከልሎ ከቶ እንዳይገባ አጥፊው ከቤቴ ምልክት ሆነ ደሙ በቤቴ ለታረደው በል እልልታን አምጡ ክብር ይሁንለት የደምን ምልክት አደረገልኝ አጥፊው ቤቴ ገብቶ እንዳያጠፋኝ አርማዬ ሆኖኛል ለኔስ መለያዬ በመቃኔ ያለው ደሙ መዳኛዬ 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 ፋሲካዬ ክርስቶስ ታርዷል ፋሲካዬ በቀራንዮ ላይ ፋሲካዬ በቀራንዮ ላይ ፋሲካዬ ከኃጢአት ባርነት ፋሲካዬ ነፃ ሊያወጣኝ ፋሲካዬ ነፃ ሊያወጣኝ ፋሲካዬ የአዲሱ ኪዳን በግ ፋሲካዬ እኔን የሚታደግ ፋሲካዬ እኔን የሚታደግ ፋሲካዬ ዕዳዬን ከፈለው ፋሲካዬ በመስቀል ላይ ሲሞት ፋሲካዬ በመስቀል ላይ ሲሞት ከቶ እንዳይገባ አጥፊው ከቤቴ ምልክት ሆነ ደሙ በቤቴ ለታረደው በግ እልልታን አምጡ ክብር ይሁንለት ደሙ መዳኛዬ 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 ከቶ እንዳይገባ አጥፊው ከቤቴ ምልክት ሆነ ደሙ በቤቴ ለታረደው በግ እልልታን አምጡ ክብር ይሁንለት ደሙ መዳኛዬ ደሙ መዳኛዬ ደሙ መዳኛዬ ደሙ መዳኛዬ ደሙ መዳኛዬ ደሙ መዳኛዬ የሚገርማችሁ እግዚአብሔር እኮ በመድራችን ላይ የሚሰራው ስራ ቢነገር ኖሮ ብዙ ሰው ወደ ጠንቋይ ቤት ወደ ሌላ ቦታ አይሄድም